የአንድነት ፓርቲን በተመለከተ መንግስትና ምርጫ ቦርድ የተባለው እናንተ የብዙኃን መገናኛ አካላት ሁላችሁ በተከታታይ ስትዘገቡት የነበረ ነው። ምርጫ ቦርድ ሊያፈርሰው ከፈለገ ይህን ፓርቲ እጁ ከነበረበት የመጀመሪያው ቀን አልስማማም ብሎ ህግ ሲያፈርሱ ህግ አላከበራችሁም ብሎ መቆለፍ ይችል ነበር። ሰው እስኪሰለቸው ድረስ በቀጠሮ ላይ ቀጠሮ በጊዜ ላይ ጊዜ እየጨመረላቸው ፍቱ፣ ችግራችሁን ፍቱ፣ አንድ ሁኑ፣ አትበታተኑ እያለ ያን ሁሉ እድል መስጠት ለምን አስፈለገው? ሰው ፓርቲዎች ማንኛውም ሰው እንደ ፓርቲው እንደ ግለሰብ ለማለት የምንችለው ችግራችንን ማዋጥ ስንችል፣ ችግራችንን ካላወቅነው፣ ያንን ችግር ካልዋጥነው፣ ለዛ ኃላፊነት ካልወሰድን ወደፊት ጉዞ የሚባል ነገር አይኖርም። ሰው የሚማረው ከስህተቱ ነው። ከስኬቱም ከስህተቱም ይማራል። ስህተቱን ለማወቅ የማይፈልግ አካል ግን ነገ እሱን ስህተት ነው የሚለው። ሰው እድገት የሚባል ለውጥ የሚባል መሻሻል የሚባል ነገር የሚመጣ ሊሆን አይችልም ማለት ነው። ዋናው ምክንያት ወደ ውስጥ መፈለግ፣ የራስን የመቻቻል ባህል እጦት፣ የራስን ከፓርቲ በላይ ራስን ከፍ አድርጎ የማየትን ችግር፣ ሁሉም ሰው ለፓርቲ ዓላማ፣ ለፓርቲ ሀሳቦች፣ ለፓርቲ የውስጥ ደንቦች ተገዥ ሆኖ የበታች ሆኖ የመኖር ዲሲፕሊን ማጣትን ዋናው ችግራችን ነው ብሎ ወደዛ ለመፍታት ካልተገኘ በስተቀር አሁን ሲሰባሰብ ነገር ይሰነጠቃል። ስለዚህ ከዚህ ከሌላው ምን ልማር እችላለሁ ብሎ የኔ ችግር መሰረታዊ ችግር ምንድን ነው ብሎ ለማሻሻል መሄድ ነው መፍትሄ የሚሆነው። ውጫዊ ሰበብ ከፈለገን ለውጥ የሚባል የለም። የኢትዮጵያን ፖሊሲ ወሰደው የደህንነታችን ምንጭ ዋና ባለቤቶች እኛ ነን። የችግራችን ምንጭ ዋና ባለቤቶች እኛ ነን። ሰው ወደ ውስጣችን ስንመለከት ነው እንጂ ዙሪያችን ጠላት ከቦናል፣ ዙሪያችን የኛን እድገት ማይፈልግ ምቀኛ ይዞናል እያለን ወደ ውጭ ስናማትር ብንቀርብ ዋናው ተጣጥቆን ያለው ችግር ካልፈታ ነው በስተቀር ለውጥ አናመጣም። ስለዚህ ችግራችን ወደ ውስጥ እንመልከት። ፖሊሳችን ከውስጥ ይሄድና ወደ ውጭ ይምጣ፣ ማጠንጠኛው የውስጥ መሆን አለበት የሚል አቋም የወሰደ ፖሊሲ ያለው መንግስት ስላላት ነው ሀገር ማደግ የጀመረችው። የውጭ ያለ አርቲፊሻል ጠላት የመፍጠር ጉዳይ ከነበረ ያለፉት ስርዓቶች በሙሉ ሞክረዋል እና አንድ ኢንች ወደፊት አለኝ። አሁን መስፈንጠር የጀመረው ወደ ውጭ የምናየው ነገር የለም። ውስጥ ከተሳካልን ወዳጅ ነው እየወረቀተው በተግባር የምታዩት ነው። የእኛ እድገት ጎረቤቶቻችንን ጀምሮ ማቆላለፍ ጀምሯል። የእኛ ስኬት ለጎረቤቶቻችን መትረፍ ጀምሯል። በዚህ ምክንያት ጠላትነት ሳይሆን ወዳጅነት ነው ትርፍ የሆነው። ስለዚህ ተቃዋሚ ፓርቲዎችም ውጫዊ ሰበብ ከመፈለግ ውስጣዊ ችግራችን ምንድን ነው ብሎ ቢያዩ ራሳቸው ይጠቅማቸዋል። ለጊዜው ሰበብን በአንዱ ላይ ተርትሮ መኖር ይቻላል፣ ግን እድገት አያመጣም። እሱ ካሉበት ፈቅ ማለት ነው ያመጣው። ስለዚህ ሁላችሁ የምታዘቡት እናንተም የነበራችሁ ስትዘግቡት የነበረው ህዝቡም ሲያውቀው የነበረው ተደጋጋሚ እድል ሲሰጥ ነበረው ሰከንድ ብለው ችግሮቹን አይተው የራስን ትልቅነት ግዝፈት ከፓርቲ በላይ ከዓላማ በላይ አድርጎ ማየትን ትቶ ሁሉም ሰው ለአንድ ዓላማ የቆመ ከሆነ የሚያምንበት ከሆነ በእርግጥም ራሱን ለዛ አስገዝቶ መማር ከቻሉ በሚል ነው ሲሰጥ ነበር። ስለዚህ እሱም መማር ያልፈለጉ የተሻለ ለውጡን ታሳቢ አድርጎ ህጉን ታሳቢ አድርጎ መሄድ የቻለው አቆ መሄድ ጥሩ። ሰዎች አቦት ፓርቲውን አድኗል። ፓርቲው አልፈረሰም። ግለሰቦች ናቸው የመሪነት ቦታቸው ላይ ያሉት። ስለዚህ ፓርቲው ሁሉናው ከተረፈ